በጅማ ቦንጋ አገረ ስብከት ማህበራዊና ልማት ኮሚሽን ለሥራ አጥ ወጣቶች ድጋፍ አደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን ማህበራዊና ልማት ኮሚሽን የጅማ ቦንጋ ቅርንጫፍ ጽፈት ቤት ከሰሜን ቤንች ወረዳ ስራና ክህሎት ጽፈት ቤት ጋር በመተባበር በጌንጃ ቀበሌ ለተደራጁ 27 ወጣቶች 3 ዙር ድጋፍ አደረገ። ግብርና ተኮር የወጣቶች ስራ ዕድል ፈጠራ ፕሮጀክት በወረዳው በተመረጡ 3 ቀበሌያት 150 ወጣቶችን ተጠቃሚ ማድረጉ ተገልጿል። በኢትዮጵያ ካቶሊካዊት ቤተክርስቲያን ማህበራዊ ልማት ኮሚሽን የጅማ ቦንጋ አገረ ስብከት ቅርንጫፍ ጽፈት ቤት ግብርና ተኮር የወጣቶች የስራ ዕድል ፈጠራ ፕሮጀክት አስተባባሪ አቶ ቆጭቶ ወልዴ ወጣቶች የራሳቸው ስራ እንዲኖራቸውና ለነዚህ ወጣቶች የስራ ዕድል እንዲፈጠር ማስቻል የፕሮግራሙ ዓላማ መሆኑን ገልጸዋል። ለሶስት ማህበራት 54 እናት በጎች ተገዝተው እንደተሰጡ ጠቅሰው በቀጣይ ለተቀሩት ማህበሮችም በጎች ተገዝተው እንደሚሰጣቸው ጠቁመዋል። ፕሮጀክቱ በወረዳ 3 ቀበሌያትን አቅፎ እየሰራ መሆኑ የተገለጸ ሲሆን በፕሮጀክቱ በታቀፉ 3 ቀበሌያት 150 ወጣቶችን አሰልጥኖ የበግና የዶሮ ድጋፍ በማድረግ ወጣቶችን ተጠቃሚ ለማድረግ ፕሮጀክቱ እየሰራ መሆኑ ተገልጿል። መረጃው የጅማ ቦንጋ አገረ ስብከት ማህበራዊ ተግባቦት ገጽ ነው።